በገመድ የሚሰራ ዘንቢል ነውና በጣም በቅርቡ እንዳውም ያየው ነበር ብዙ ሰዎች ለቅርጫ ለምን የሚጠቀሙት እሱን ሆኗል አሁን በጣም ብዙ ሙያዎች አሉ አካል ጉዳት ይችላል በቃ አካል ጉዳት መስራት ሙሉ በሙሉ ይችላል ስልጠና ድጋፍ ይፈልጋል እንጂ አካል ጉዳት የማይሰራው ስራ የለም ትኩረት ከሰጡትና ካስተማረ ካሰለጠኑት ማንኛውም አካል ጉዳተኛ መስራት እንደሚታወቀው ድርጅታችን ኮካኮላ ቤቨሬጅስ አፍሪካ በኢትዮጵያ ከ65 ዓመት በላይ የኢትዮጵያን ኢኮኖሚ እንዲሁም ማህበረሰባዊ አስተዋጽኦችን ሲያደርግ የመጣ ድርጅት ነው። በቅርቡ እንግዲህ በዚህ ማህበረሰባዊ ኃላፊነቱን ከመወጣት አንፃር በዋናነት ይሄን 65 ዓመት ከማህበረሰቡ ጋር አብሮ ሲያድግ መጥቷል። አሁን ላይ 5 ፋብሪካዎች አሉን በአገሪቷ በባህር ዳር፣ ድሬዳዋ፣ አዲስ አበባ፣ ሰበታና አምቦ በእነዚህ እና በሌሎችም የሀገሪቱ አካባቢዎች ማህበረሰባዊ የጋራ ተጠቃሚነትን ሊፈጥሩ የሚችሉ ማህበረሰባዊ ኃላፊነቶችን እየተወጣ የመጣ ድርጅት ነው። ለዛም ነው 65 ዓመት የዘለቀው አብሮ ሰስተናቢሊቲ ላይ የሚሰራ ስለሆነ በዋናነት በምንድን ነው የሚያምነው የንግድ ስራዎችን በሚያከናውኑባቸው ማህበረሰቦች በሙሉ የንግድ ስራን ከማከናወን ባለፈ ማህበረሰባዊ የጋራ እሴት በመፍጠር ያምናል ድርጅታችን። ይሄ ጽኑ ዓላማው ነው። እንደምታስታውሱት በቅርቡ ከ76 በላይ ለሚሆኑ አካል ጉዳተኛ ወገኖቻችን በፕላስቲክ ኮዳዎች መልሶ ጥቅም ላይ ለማዋል በሚያስችል መንገድ ዘንቢሎችንና የተለያዩ መገበያያዎችን ለመስራት የሚያስችል ስልጠና ተሰጥቷቸዋል። እነዚህ 76 የሚሆኑ ወገኖቻችን በሁለት ዙር የተሰጠ ስልጠና ነው የወሰዱት። በእያንዳንዱ ዙር ለ10 ቀን የሚሆን ስልጠና ነው የወሰዱት እና ይሄ ስልጠና ተግባራዊም ክህሎትንም የሚያሳድግ የተግባር ስልጠናም ጭምር ነው። ስለዚህ በዚህ ስልጠና ዋናው ዓላማ ስልጠናውን ወስደው ሰልጣኞች ባገኙት ልምድ የመገበያያ ዘንቢሎችን በመፍጠር እየሸጡ ያላቸውን ኢኮኖሚያዊ ተጠቃሚነትን ከፍ የሚያደርግ ከመሆኑም ባስቻገር በተጨማሪ ደግሞ አካባቢውን የምንኖርበትን አካባቢ በተለይ በአገለገሉ ኮዳዎች የፕላስቲክ ኮዳዎች እንዳይበከል መልሶ ጥቅም ላይ እንዲያውል የሚያስችል ማህበረሰባዊ ንቃተ ህሊናን ከመፍጠርም አንፃር እነዚህ አካባቢ ላይ ያሉ ኮዳዎች መልሰው ለተለያዩ ጥቅም ላይ ሊውሉ እንደሚችሉ የሚያሳይ ስልጠና ነው። ስለዚህ እነዚህ ወገኖቻችን በስልጠናው ገቢ የሚፈጥሩበትን ክህሎቶችና ተግባራዊ ክህሎቶችን ከማግኘት ባለፈ ድርጅታችን ምንድነው ያደረገው? ከስልጠናው በተጨማሪ ስልጠናውን ሲጨርሱ ለስራ ማስጀመሪያ የሚሆኑ ልዩ ልዩ ቁሳቁሶችን አግዟቸዋል። በተለይም አይታችሁ ይሆናል ዘንቢል በገመድ የሚሰራ ዘንቢል ነውና በጣም በቅርቡ እንዳውም ያየው ነበር ብዙ ሰዎች ለቅርጫ ለምን የሚጠቀሙት እሱን ሆኗል አሁን በጣም ትልቅ ተጽዕኖ እያመጣ ትልቅም ገበያ ያለው ስራ ነው የሆነውና በዚህ ስራ ተሰማርተው ራሳቸውን እንዲያግዙ ለማድረግ ስራ ለማስጀመር የሚያስችሉ ገመድ እና ደግሞ ለዚህ ስራ የሚያስፈልጉ ቁሳቁሶችንም ጭምር የመጀመሪያ ስራ ለመጀመር የሚያስችላቸውን ድጋፍም አድርገንላቸዋል። እንግዲህ ይሄ ፕሮጀክት በዋናነት ኮካኮላ ቤቨሬጅስ አፍሪካ ኢንክሉሲቪቲ ላይ የሚያምን ሁሉም የማህበረሰቡ አካል ተጠቃሚ የሚያደርጉ ፕሮጀክቶችን ከመስራት ጋር በተያያዘ የሚሰራቸው ስራዎች ነው። ስለዚህ ሌሎች በዚህ አሁን ለእናንተ ያልጠቀስኩላችሁ በጣም ብዙ ማህበረሰባዊ ኃላፊነታችንን የምንወጣባቸው ስራዎችን እናከናውናለን። ትምህርት ቤት በመገንባት የንጹህ መጠጥ ውሃ አቅርቦትን ማህበረሰቡን የሚያገኝባቸውን ስራዎችን በማከናወን እንዲሁም ደግሞ የተለያዩ ወጣቶችና ሴቶችን በኢኮኖሚ የማጎልበት ስራዎችን እናከናውናል። እነዚህ ስራዎች ግን ሁሌ ማንንም ታሳቢ ያደረገ መሆን አለባት የሚል ፕሪንሲፕል አለን በኮካኮላ ቤቨሬጅስ አፍሪካ። አካል ጉዳተኞችን ሁሌ በእይታችን ውስጥ ሊገቡ ይገባል ከሚል ጽኑ አቋም ነው አሁን ይህንን ስልጠና የሚሰጠን። እነዚህ ፕሮጀክቶች አካታች ፕሮጀክቶች
ከመሆናቸው በተጨማሪ በተለይም ደግሞ እንደማንኛውም ሰው እንደ ልብ ተንቀሳቅሰው መስራት ለማይችሉ ወገኖቻችን ትልቅ ኢኮኖሚያዊ ተጽዕኖ የሚፈጥሩ አዎንታዊ ተጽዕኖ የሚፈጥሩ የሚያበረታቱ የሚያበረታታ ስልጠናና ተግባር ነው ብለን እናስባለን። ከዛም ባለፈ ደግሞ ቅድም እንዳልኩት ማህበረሰቡ መልሶ ጥቅም ላይ የፕላስቲክ ኮዳዎችን መልሶ ጥቅም ላይ ለማዋል የሚያደርገውን ልምምድ የሚያሳድግም ተግባር ነው ብለን እናስባለን። ይሄ ስራችን የመጀመሪያ አይደለም። ከዚህ በፊት ከአንድ 3 ዓመት በፊት በተመሳሳይ ራዕይ ማለትም አካል ጉዳተኞችን የሚያበቁ እንዲሁም ሌሎች ማህበረሰባዊ ተግባሮችን ስራችንን የንግድ ስራችን በመናከናውንባቸው አካባቢዎች በሙሉ መልሰን መስጠት ያለብን በሚል ለማህበረሰቡ መልሰን መስጠት አለብን። የንግድ ስራ ማከናወን አንድ ነገር ነው። በትርፍ ባተረፈን ጊዜ የሀገር ኢኮኖሚን መደገፍ አንድ ነገር ነው። በተያያዥ ደግሞ ማህበረሰባዊ ኃላፊነታችንን መወጣት የምንችልባቸው ዘርፎች አሉ። ከነሱ ውስጥ አካል ጉዳተኞችን ትኩረት ያደረጉ ስራዎች አንዱ ስለሆነ ከአንድ 3 ዓመት በፊት ሳይንስ ኦፍ ሰክሰስ የሚል አንድ ፕሮጀክት ነበረን። ለ3 ወር አካል ጉዳተኞች በተለይ መስማት የተሳናቸው አካል ጉዳተኞች ወገኖቻችን ለ3 ወር ስልጠና ሰጥተናል። በቀርከሃ ስራ የቀርከሃ ስራ ላይ በጣም ረጅም ልምድ ያላቸው አሰልጣኞች ስልጠናውን ሰጥተዋቸዋል። በተግባር የቤት ውስጥ ቁሳቁሶችን እና ሌሎች ስራዎችን ሰርተው መሸጥ የሚችሉባቸውን ተግባራዊ ስልጠና የወሰዱበት ነው ይሄኛው ስልጠናና 50 የሚሆኑ አካል ጉዳተኛ ወገኖቻችን በዚህ ቀድሞ በተደረገውን ፕሮጀክት ተጠቃሚ ሆነዋል። ስለዚህ በዋናነት ቅድም ለመጥቀስ እንደሞከርኩት የተለያዩ ማህበረሰባዊ ኃላፊነታችን ልንወጣ የምንችልባቸው ዘርፎች እና ስራዎች አሉ። በተለይም ደግሞ ለማህበረሰቡ መልሰን መስጠት ትልቅ አቋማችን ነው። እንዲሁም ደግሞ ሸርድ ቫልዩ ለማህበረሰቡ ወይም ደግሞ የጋራ ተጠቃሚነት እሴት የሚፈጥሩ ስራዎች ላይ መስራት ትልቅ እሴታችን ነው። ለዛም ነው 65 ዓመት በኢትዮጵያ ሰስቴናብሊ ፖዚቲቭ ኢሜጅ በማህበረሰቡ ኑሮን እንድንቀጥል ያደረገ። እነዚህ የምንሰራቸው ስራዎች በአጠቃላይ ማንን ማዕከል ያደረጉ ናቸው ማለት ነው? ሰራተኞቻችንን፣ ኮሚኒቲዎቻችን ወይም ደግሞ ማህበረሰቡን እንዲሁም ደግሞ ደንበኞቻችንን ማዕከል ያደረጉ ስራዎች ናቸው ማለት ነው። የጋራ እሴት የምንፈጥርባቸው ስራዎች ናቸው እና በዚህ ስራ የተለያዩ አካላቶች ተሳትፈዋል፣ እኛ ብቻ ሳንሆን። ስለዚህ ላመሰግን የምፈልገው የኮካኮላ ቤቨሬጅ አፍሪካ በኢትዮጵያን ወክዬ የኢትዮጵያ አካል ጉዳተኛ ልማት ብሔራዊ ማህበር ሀሳቡን ይዘን ስንሄድ ሀሳቡን ተቀብሎ ፋሲሊቲዎችን በማገዝ እኛም ደግሞ ስልጠናዎችን እንድናካሄድ የሚያስፈልጉ ድጋፎችን በማድረግ ይሄ ስራ እንዲከናወንና ስኬታማ እንዲሆን አድርጓል። ሌሎችም አካላቶች አሉ እና እንደነዚህ አይነት ስራዎችን ወደፊት ማጠናክረን ለመሄድ ቁርጠኝነቱ አለን። አካል ጉዳተኞችን ያማከለ እና እነሱንም ደግሞ ወደ ተሻለ ህይወት ለመግፋት የሚያስችሉ ስራዎችን እየሰራን ፖዚቲቭ ኢምፓክት ደግሞ ተጽዕኖአችንን እያሳደረን ለመሄድ እናስባለን። ቁርጠኛም ነን። በዛ አጋጣሚ የኮካ ላረገው ነገር ትልቅ ምስጋና አለኝ። ማለት አንኳኩቶ ማህበር ፌዴሬሽን ወርዶ በፌዴሬሽን ወረዳ ላይ ወርዶ አሰባስቦ የሰጠው ስልጠና በጣም ደስ የሚል ነው። ምንም የወርም የቀን ምግብ የሌላቸው ሰዎች መንገድ ላይ የሚኖሩ ሰዎች ወጥተው አሁን ሰልጥነው ስራ ላይ ይገኛሉ። በተጨማሪ ግን ይሄ በቂ ነው ማለት አይደለም። ግን ማሰቡ በጣም ትልቅ ምስጋና አለኝ እኔ በራሴ። ቀጣይ እሱን አይቶ ኮካን ያዩ የተለያዩ ድርጅቶች እነዚህ ድጋፍ ይደረግለት አካል ጉዳተኛ ጠባቂ ከመሆን ሰርቶ ተጠቃሚ ይሆናል ብዬ አምናለሁ። ስልጠናው ያው በቃ የሚታየው ይሄ ዘንቢል ነው የሰለጠነው ነገር ለ10 ቀን ቆንጆ አድርገው አሰልጥነውናል። የሚያስፈልገውን ነገር በቃ የገቡትን ቃል በቁርሱ ምሳም ሁሉ ነገር ሳይቀር አሟልተው አሰልጥነውናል። ያው በ10 ቀን ውስጥ አጭር ቀን ቢሆን አሁን እየሰራን እየተጠቀምን ነው ያለነው።
በጣም ትልቅ ነገር ነው አልኩኮ ኮካ ያረጋው ነገር አልኩኮ ማንንም ያላሰበው ነው ወርዶ የታሉ ብሎ ከሆነ ቦታ ላይ አውጥቶ ያሳየው በዛይን የሱ አይነት የተለያየ ድርጅቶች የተለያየ አሁን ይሄን ዘንቢል ሰልጠናል የተለያየ እጅ ሰልጠና የተለያየ ድጋፍ በስፌት በጥልፍ በተለያየ ነገር የሚባል ነገር አለ ያ ወርዶ ቢሰለጥር ከዚህ የተሻለ ተጠቃሚ ይሆናል አሁን ኮካ ያሳየው ነገር የተለያዩ ድርጅቶች ቢያደርጉልን የተሻለ ይሆናል ብዬ አምናለሁ በዛ አጋጣሚ ማመስገን የምፈልገው አንደኛ ድርጅቱ ኮካ ኮላ ከዛ በሱ ስር ያሉ ሰራተኞች እነረደት እጅህቴ ከስራችን ለ10 ቀን ከኛ ስር ሳይጠፉ በጣም ለየት ያለ እውነት ለአካል ጉዳተኛ ትልቅ ግንዛቤ ከአካል ጉዳተኛ ጋር ሁሉ የሰሩ የሚመስል ነገር አላቸው ግንዛቤያቸው ዊልቸር ደግፈው መውጣት ያለበትን ደግፈው መቀበል ያለበትን ተቀብለው መጨረሻም ሰልጠነን ስንጨርስ ተመርቀን መቋቋሚያ ተብሎ የሲሰጥ ደረሳችሁ አልደረሳችሁ ወይ ብለው እየደወሉ በስልክ እስከ ቤታችን ድረስ ይሄ ታዘዘልን ነገር አድርሰዋል ምንም የሌለው ሰው ስራ ብሎ ይዞ አነሰ ማደገ ስራ ላይ መውጣቱ አንድ ትልቅ ጥቅም ነው ሌላ ይሄን ያየ አካል ደግሞ ተጨማሪ ድጋፍ ይደረግለት አንድ ስራ አይደለም ተጨማሪ ስራ መስራት ይቻላል እንደ ስፌት እንደ ጥልፍ የተለያዩ ነገሮችን ማድረግ ይቻላል ኮካ ላይ የታየው ነገር ተጨማሪ ድርጅቶች ቢያደርጉልን ደስ ይለኛል ኮካም የሚችለው ካለ በዚሁ አጋጣሚ ይሄን ድጋፉን መቋቋሚያውን ጨመር አድርጎ ቢያግዘን ነው የሚለው ያለኝ ነገር በኮካ ቦተሊንግ ኩባንያ ከአካል ጉዳተኞች ማህበር ጋር በአንድ ላይ በመስራት የአካል ጉዳተኞችን ወደ ውጪ ሰርተው ራሳቸውን መለወጥ እንዲችሉ በማሰብ ስራ የሌላቸውን አካል ጉዳተኞችን የተለያዩ ቤት ውስጥ የሚውሉ አካል ጉዳተኞች አሉና እነሱን ወደ ውጪ ለማውጣት ስራ እንዲሰርተው ደግሞ ከተረጅነት ረጂ እንዲሆኑ ለማውጣት በሀሳቡት መሰረት ነው እዚህ የተገኘሁት ስልጠናው 10 ቀን ነው የፈጀው ከገቢ አንፃር በጣም ጥሩ ነው ምንም ካለ መስራት ቤት ከመዋል ማንን ብሎ ከማሰብ የራስን ሰርቶ አምራች ዜጋ ሆኖ ለሀገርም ለራስም ለቤተሰብም ለማስተዳደር በራስ መስራት እንድንችል ለ10 ቀን በራሳቸው ምግብ መጠጦችን ኮካ ኮላ ምርቶችን እየጠጣን እየተዝናናን አሰልጣኞችም የኮካ ሰራተኞች በሙሉ ነረዴት ሁሉም እኛን ትሪት በማድረግ አካል ጉዳተኞችን ስነ ልቦና እንደ ሳይኳቸውን በመረዳት ትሪት እያደረጉ እንደ ህፃን ልጅ ነው ያው ትሪት ሲያደርጉን የነበረው ምክንያቱም ያው ካለብን ችግር ካለብን ጫና የተነሳ ብዙ ጊዜ አግሬሲቭ የመሆን እንትን አለና እሱ ሁሉ እንዳይሰማን በፍቅር በጉጉት መጠን እንድንሰራ በማድረግ 10 ቀን በቃ እንደ አንድ ቀን እንደ 2 ቀን ሁሉ እስኪመስለን ድረስ በቃ በፍቅር ነው ሰርተን የጨረስነውና ከገቢ አንፃርም ጥሩ ነው ሰርተን እንድንለወጥ ባለን ነገር ዕውቀታችን ለሌሎች እንድናካፍልም ሆነናል ከግባት አንፃርም ያው መነሻ ከዚሁ ከኮካ ኩባንያ ማቴሪያሉን እቤታችን ድረስ በማምጣት በራሳቸው ትራንስፖርት ሰጠውናል በዛ ላይ የትራንስፖርትም አለው ትራንስፖርት እየሰጡ ነው እኛ ምንም ያወጣነው ነገር የለም መተን ሙያውን የሰለጠነው ብዙውን ድርሻ እነሱ ናቸው የተወጡት ትራንስፖርት አላወጣንም የምግብ አላወጣንም ከጨረስን በኋላ ደግሞ በየቤታችን እየዞሩ ማቴሪያሉን ሰጠውናል
ግን ይሄ በቂ ነው ወይ ሲባል በቂ አይደለም። ምክንያቱም ይሄንን ሰርተ ወደ ገበያ አውጥተህ እስክትሸጥ ድረስ ደግሞ የግድ ሌላ መተካት አለበት፣ ሌላ መስራት አለበት። ማቴሪያሉ ብዙ የማግኘት እድሉ ትንሽ አናሳ ነው ገበያ ላይ ብዙም ስለሌለ። ከዛ ውጪ ግን እነሱ ባደረጉት ነገር ግን እየሰራን የተለወጥንበት ነው። ብዙ ድርጅቶች አሉ እንደ ሀገር በቀልም ከውጭም ያሉ ድርጅቶች አሉ። ምናልባት ከኮካ ብዙ ትምህርቶችን ሊወስዱ ይችላሉ ብዬ አስባለሁ። ምክንያቱም አንዳንዴ ባለማወቅም ወይም ደግሞ እንደዚህም አለ እንዴ ወይም ብለው ስለማያስቡም ሊሆን ይችላልና ይሄ እንደመነሻ እንደዚህም አድርጎ አካል ጉዳተኞችን ወደ ውጭ ማውጣት ይቻላል። አንዳንዴ ኑሮውን እኮ በምን መልኩ ላሰራ፣ ልስራ፣ ልርዳ ብለህም እኮ ትጨነቃለህ፣ ታስባለህና ኮካ ይሄንን ስር ነቀል ለውጥ ሲጀምር ሌሎችም ኩባንያዎች ወይም ድርጅቶቹ እንደነዚህ አይነት ስልጠናዎችን ሌሎችም ድጋፎችን ሰፖርት እያደረጉ አካል ጉዳተኛው ይችላል፣ ይሰራል ማለት ብዙ ዕውቀት አለው፣ ችሎታ አለው። የእንቅስቃሴ ወይም የእንትን ችግር ሊኖር ይችላል፣ ግን እሱን ደግሞ የሚሰጠው አካል እንደዚህ ትኩረት ሰጥቶ ከሰጡትና ካስተማረ ካሰለጠኑት ማንኛውም አካል ጉዳተኛ መስራት ይችላል። ምክንያቱም ሁላችንም በየራሳችን ጥረት ግረት እየሰራን ነው እዚህ ደረጃ የደረስነው። ቤተሰብ አለን፣ ብዙ ቤተሰቦችን እናስተምራለን፣ እናስተዳድራለን እና በዚህ ጥረታችን ላይ በዚህ ድካማችን ላይ ደግሞ ሌሎች ሰፖርት ቢያደርጉን ቢያግዙን የተሻለ ገቢ የተሻለ ዜጋ እንሆናለን ብዬ አምናለሁ። በዚህ ሂደት ውስጥ ባለው ሰፖርት ስላደረጉን ይህንንም ሀሳብ አመንጭተው ከየማህበራት ጋራ ፈጠው ትስስር ፈጥረው ሰርተው አካል ጉዳተኞችን መለወጥ ፈልጋለሁ፣ አካል ጉዳተኞችን ማሰልጠን ፈልጋለሁ ብሎ ያሰበው ድርጅት ኮካ ቦተሊንግ ኩባንያ በጣም ከልብ እናመሰግናለን። ማህበራትም ደግሞ ሳይሰለቹ በያለንበት ቦታ እየደወሉም በአካልም በምንታወቅ ሰዎች እያሉ ነው ጠሩንና ማህበራትንም ከልብ እናመሰግናለን። ኩባንያውንም በጣም እናመሰግናለን። ድርጅቱንም በጣም አፕሪሺየት ሊደረግ ይገባዋል። ምክንያቱም እኛን ፈልገው ስለመጣ እኛ ነበር ነው ወደሱ መሄድ የነበረብን፣ ግን እሱ ወደኛ መጥቶ በየቤታችን በየጓዳችን አንኳኩቶ አውጥቶ ለስራ እንድንሰማራ ስላደረገ ኮካ ኩባንያን ከልብ ነው የማመሰግነው። እግዚአብሔር ያክብርልን። እናንተንም ከልብ እናመሰግናለን። እዚህ ድረስ መጣችሁ። የአካል ጉዳተኞች ችግራችን ነው፣ ወደ ሚዲያ እናውጣው። ይሄንን ስናደርግ ደግሞ ሌሎችም ተነሳሽነት ኖራቸው ሊሰሩ ይችላሉ ብላችሁ ወደ ሚዲያ ልታወጡን ስለፈቀዳችሁ እግዚአብሔር ያክብርልን እንላለን። አሁን ዘንቢል አሰራር አላውቀውም ነበር። እዚህ ከመጣሁ በኋላ ከጀመርኩት በኋላ ነው የመጀመሪያዬም ነው። በአካል ጉዳተኞች ማህበር ነው ተጠርቼ የመጣሁት። ሰብሳቢው አለ፣ እሱ አጋጣሚ እንደዚህ አይነት እድል አለ ትጠቀማለህ ወይ ሲለኝ ያው ሞክራለሁ አልኩት። መጣሁኝ። ስመጣም ጥሩ ነው። በቃ ከአሰልጣኙ ጀምሮ እስከ የኛ ተንከባካቢያችን እስከ ረዲት ድረስ ያለው በጣም ደስ በሚል ሁኔታ ነው የተሸኘ ነው። ስልጣኑ ስራውማ በስነ ስርዓት ሲያሰለጥነን ነበር። አሰልጣኛችንን የስራ እናቀው አካል ጉዳተኛው ይጠቀማል። አንድ ስራ ቢኖረው ያ ስራ እንኳን ቢቢ ላይ እኔ ወደዚህ ስራ ገባለሁ ማለት ነው። ያ ሞክሬ ባይሳካልኝ በዚህ እድል ሞክራለሁ ማለት ነው። ስለዚህ ሁለት እድል አለ ማለት ነው። በከፍለ ያስፋቸው ስራው ደስ የሚል ስራ። አሁን ምን ሰራው ዘንቢል ነው። ያው ዕቃ መያዣ በአሁን ሰዓት ያለው ዕቃ መያዣ ዘንቢል ነው የምናመርተው። የፈጀብን ስንሰለጥን 10 ቀን ሰልጥነናል። ስለዚህ በ10 ቀን ውስጥ ነው ይሄ ያዝነው ስራው ማለት። ከዛ በፊት ግን አሁን እኔ በኩል ያላቀው ስራው አላቀው። ከዛ በኋላ ነው ይሄ ከሰለጠንኩት በኋላ ነው ስራው የሚጀምረው።
አዎ ስልጠናው በስራው አሁን እቃው ሙሉ በሙሉ ተሟልቶ በቂ እቃ ተገኝቶ ከተሰራ ውጤት የማይኖረው ነገር አይኖርም። ውጤት የማይኖረው አይኖርም። ያው በገበያው ብዙ ቢሆንም አንተም ከገበያው አንፃር አይተህ እቃው ተሟልቶ የተሻለ እቃ ተሟልቶ ቢቀርብልህ ከገበያው አንፃር ጥሩ ነው ይሻላል ብለህ ትገምታለህ። ለምን ሁለት ብታደርገው አንዱ በዚህ በኩል አንዱ በዚህ በኩል ድጋፍ ይሆናል እንጂ ጉዳት የለውም። ስለዚህ እንደውም የተሻለ ነገር ብዬ ነው የምገምተው ለኔ ለራሴ ገበያ ላይ ብታውለው በስፋት ብታመርተው እቃው ተሟልቶልህ ማቴሪያሉ በሙሉ ተጋኝቶልህ ብታመርተው ገበያ ላይ ጥሩ ነው። በአሁን ሰዓት ደግሞ ተፈላጊ ነው ወቅቱም ማለት ነው። ወቅቱም ተፈላጊ ከመሆኑ የተነሳ በጣም ጥሩ ብዬ ገምታለሁ። ለቱ የሆነ ድጋፍ አገኝተናል። ያው በርግጥ ያ በጣም ይሄ ለመጀመር እጅ ማስፋት ያስፈልጋል። አሁን በትንሽ ማቴሪያል ጀምረው ከሆነ ያው እንትን አቅም ያሳንሳል። ማቴሪያሉ በብዛት ቀርቦ በብዛት ብታገኘው የተሻለ ነገር ታደርጋለህ። ግን በትንሽ ነገር ጀምረው ያው ቶሎ የማለቅ ነገር ይታይብሃል። ቶሎ ጨርሰው ያገው ወይ መቋቋሚያው ሊያንስህ ይችላል። እንደውም ስራውም ደግሞ ብዙ ጥረት ይፈልጋል፣ ሰዓት ይፈልጋል። ከዛን አንፃር በሱ ጊዜ ያው ሁሉም ያለው አዲስ አበባ ላይ ነው። ኑሮ በአሁን ሰዓት የታወቀ ነገር ነው። በቤት ክራይ ነው ያለ ነው። እሱ ስታስበው ይከብዳል። ይሄ ብቻ ሰርቼ ሙሉ ዕቃ ቢኖርህ በርግጥ ያው ሰው ያስፈልጋል፣ የተወሰነ ሰው ረዳት ያስፈልጋል። አስፍተህ ብትሰራው የተሻለ ነገር ነው ያለው። ማቴሪያሉ በጊዜው ትራንስፖርታችን ችለው የወረት ማቴሪያል አቀርበውልን እየሰራን ነው ያለው። በከፊሉ እየሰራን ነው ያለው። ግን ማቴሪያል በእጅ ስፋት ይፈልጋል። ያው አሁን እንደ ኮካኮላ አሁን ለምሳሌ ይሄ አሰልጥኖናል። ሌላም ድርጅቶች እንደዚህ ብዙ ሙያዎች አሉ፣ በጣም ብዙ ሙያዎች አሉ። አካል ጉዳት ይችላል፣ አካል ጉዳት መስራት ሙሉ በሙሉ ይችላል። ስልጠና ድጋፍ ይፈልጋል እንጂ አካል ጉዳት የማይሰራው ስራ የለም። ሌሎችም ድርጅቶች እንደዚህ ለአካል ጉዳት ኮካኮላ ድርጅት ተቆርቆሮ አካል ጉዳተኛ ተበትነዋል። እስቲ በሚችለው ላድርግ ብሎ እንዳደረገ ሌላው እንደዚህ እንደ ኮካኮላ ድርጅት የሆነ ነገር አንተነሳሽነት ኖሮት ስልጠና ቢሰጥ አካል ጉዳተኞች ከዚህ የበለጠ አሁን ሚለምኑ አካል ጉዳተኞች አሉ። ሚለምኑ አካል ጉዳተኞች አሁን ኮካኮላ ይሄን አሰልጥኖ ቀጣይነትን ቢኖረው ኮካኮላ ድርጅት እንደዚህ ያልሰለጡለትም ቢያሰለጥናቸው ከዛ ወጥተው ይሄን ስራ ሰርተው ቤተሰብ በአካል ጉዳተኛ ቤተሰብ የያዘ ሰው የቤተሰብ አስተዳዳሪ ነው። ልጆች አሉት፣ ትዳር አለው፣ ክራይ ቤት ላይ ነው በብዛት የሚኖረው። ስለዚህ እንደዚህ ሌላም ድርጅት ኖሮ አሁን እንደ ኮካም እንዳሰለጠነ ከሱም ጋር ተነጋግሮ ይሄን አይቶ ከሱ ጋር ተነጋግሮ ተቀራርበው አለን እንደዚህ ሌላ ሙያ ቢያሰለጥን አካል ጉዳተኛ በቅርብ ጊዜ ይለወጣል፣ በጣም ይለወጣል። በቃ ሰርቶ ራሱንም ለሀገሩም ሁሉ ይጠቅማል። ከቅርብ ጊዜ ወዲህ እንግዲህ አንዱ የኮካኮላ ድርጅት በተለያየ ሁኔታ ኃላፊነቱን ማህበራዊ ኃላፊነቱን ከመወጣት አንፃር የአካል ጉዳተኞችን የማገዝ የመደገፍ ስራዎችን እየሰራ ይገኛል። ከዚህም ለምሳሌነት ያክል በቅርቡ ከመቶ ላላነሱ አካል ጉዳተኞች በተለይ የዕደ ጥበብ ስራዎችን ሰርተው ራሳቸውን በራሳቸው ማስተዳደር እንዲችሉ ስልጠና እንዲወስዱ ከስልጠናም ባሻገር ደግሞ ማምረቻ ቦታ አግኝተው እንዲያመርቱ መነሻ ካፒታል እንዲያገኙ ወዘተረፈ ድጋፎችን ለማድረግ ታስቦ የተጀመረ ትልቅ ፕሮግራም አለ። ይህ ፕሮግራም እንግዲህ አሁን ባለንበት ሁኔታ ሰልጣኞቻችን በሙሉ በሚባል ሁኔታ በብቃት ስልጠናዎችን ጨርሶ ተመርቋል። እንደዚሁም አሁን ላይ የተወሰኑት ወደ ስራ ለመጀመር እንቅስቃሴዎች የጀመሩበትና ስራዎችን የጀመሩ ያሉበት ሁኔታ ነው ያለውና በአጠቃላይ ስንመለከት እንግዲህ ትልቅ ምሳሌ ሊሆን የሚችል ስራ ነው። ምንም እንኳን 23 ሚሊዮን አካል ጉዳተኛ የምትኖርበት ሀገር ላይ 100 እና 200 አካል ጉዳተኛ ማሰልጠን በቂ ነው የሚለው ጥያቄ ሊነሳ የሚችል ቢሆንም ነገር ግን ኮካኮላ ድርጅት ብቻውን ወይም የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ብቻውን የሚሰራው ስራ አይደለም። የአካል ጉዳተኛው ጉዳይ የሁሉም ጉዳይ ነውና በዚህ አጋጣሚ ይሄንን ሐሳብ ከመደገፍ ጀምሮ
ፋይናንስ ከማድረግ ጭምር ቴክኒካሊ ባለሙያ መድቦ ከመምራት ጭምር ኮካኮላ ድርጅት ሙሉ ኃላፊነት ወስዶ ይህን ስራ ሰርቷልና በዚህ አጋጣሚ እነሱን ከልብ ማመስገን እንፈልጋለን። ኮካኮላን ስናስብ በትልቁ አምብሬላ ኢስት አፍሪካን ቦትሊንግን ማሰብ እንችላለን እና በጣም ትልቅ ተቋም ነው። ኮካኮላ እንግዲህ በዓለም ላይ የሚታወቅ ሊድ የሚያደርግ ለስላሳ መጠጥ መሆኑን መርሳት የለብንም። ትልቅ ድርጅት መሆኑን ማሰብ ያስፈልጋል። በዚህ ልክ እነዚህን ተሞክሮች ወስዶ ስኬል አፕ ማድረግ ከኮካ ጋር አብረን ለመስራት እኛ ዝግጁ ነን። በሌላ በኩል ደግሞ ኢኮኖሚካሊ እነሱን ኢምፓወር ማድረግ እና የተሻለ ህይወት እንዲኖሩ በሀገራቸው ገቢ አግኝተው እንዲኖሩ ማስቻል ስለሆነ አይ ቲንክ ይሄንን በቀጣይ ስኬል አፕ ለማድረግ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከኮካኮላ ጋርም ሆነ ከሌሎች የሚመለከተኛል ጉዳዩ ብሎ ከመጡ አካላት ጋር በሙሉ ለመስራት ዝግጁ ነው። የአካል ጉዳተኛውን ጉዳይ ስናስብ ዘርፈ ብዙ ችግሮች አሉ። አንዱ ከስራ ጋር ተያይዞ ችግሮች አሉ። ሌላው ከአሲስቲቭ ዲቫይሶቻቸው ጋር ተያይዞ ለየእንቅስቃሴ ክራንች፣ ዊልቸር የመሳሰሉት ጋር ተያይዞ በጣም ሰፊ ችግሮች በሀገራችን አሉ። አቅራቦት የለም። ዛሬ ላይ አሰልጥነህ አንድ ክራንች ይዞ ስልጠናውን ወስዶ ወደ ስራ ከገባ በኋላ ነገ ጧት ክራንቹ ሲሰበር ቤቱ ይቀራል። ስለዚህ ክራንቹ እንደምታውቀው የሚያረጅ የሚሰበር እንደመሆኑ መጠን ተከታትሎ ድጋፍ ማድረግ ይፈልጋል። ራሱን በራሱ ችሎ ክራንች አግኝቶ መንቀሳቀስ እስኪችል ድረስ ማለት ነውና በአጠቃላይ ያ ብቻም አይደለም። የአካል ጉዳተኛው ችግር ዘርፈ ብዙ ነው። በዚህ በተጀመረው መንገድ መቀጠል ከቻልን በእርግጠኝነት ሰፊ ነገሮች መምጣት ይችላሉ ብለን እናስባለን። በዚህ አጋጣሚ ይሄ የኮካኮላ በኢትዮጵያ ለአካል ጉዳተኞች እየሰራ ያለው ስራ ለብዙ የመንግስት የልማት ድርጅቶች በተለይ ምሳሌ ሊሆንላቸው ይገባል። ማህበራዊ ኃላፊነታቸውን ከመወጣት አንጻር ሊሰሩበት ይገባል ብለን እናስባለን። ከአካባቢ ጥበቃ ጋር በተያያዘ ይሄ አሁን ያልኩት ፕሮጀክት አካል ጉዳተኞች በዚህ ዙሪያ ተሳትፈው ኢኮኖሚያዊ ተጠቃሚነታቸውን እንዲያረጋግጡ የሚያስችል ነው። ነገር ግን ሰፋ ያለ ስራ ነው የምናከናውነው በዛ ዙሪያ። በዋናነት የፕላስቲክ ኮዳዎችን ሰብስበው ጥቅም ላይ የሚያውሉና ለጥቅም ላይ ለሚያውሉ ሪሳይክለሮች ለምንላቸው ሸጠው ህይወታቸውን የሚያስተዳድሩ ብዙ ወገኖቻችን አሉ። በተለይም ደግሞ ሴቶች ናቸው አብዛኞቹ። እነዚህን ወገኖቻችንን በመደገፍ የመልሶ ጥቅም ላይ የማዋል የመሰብሰቡና መልሶ ጥቅም ላይ የማዋል ስራው የተቀላጠፈ በተለይም ደግሞ አዌርነሱን በማህበረሰቡም ደግሞ ንቃተ ህሊናው እንዲመጣ አስተሳሰብ ለውጥ እንዲመጣ የሚያደርጉ ስልጠናዎችንና ቁሳቁሳዊ ድጋፎችን እንዲሁም ደግሞ ከ3 ዓመት ወዲህ የገንዘብ ድጋፎችም ጭምር ለነዚህ ሰብሳቢ ማህበራት የገንዘብ ድጋፎችን ጭምር እየሰጠን መጥተናል። ስለዚህ ይሄ ኮካኮላ ቤቨሬጅስ አፍሪካ በዋናነት ወደ አካባቢ የሚለቀቁ ያገለገሉ ፕላስቲኮች በተቻለ መጠን መሰብሰብ አለባቸው የሚል ቁርጠኛ እንዲሁም ደግሞ ለሌሎች ማርአያ የሚሆን ስራዎችን እያከናወነ መጥቷል። ለረጅም ዓመታት አሁንም እያከናወንን እየደገፍን አሁን ያልኳችሁን መሰረት አድርገንና በዚህ ዙሪያ ሌሎችም ተመሳሳይ የሆነ ምክንያቱም የአንድ ድርጅት ተጽዕኖ ብቻ አይደለም ያለው ኢንቫይሮንመንቱ ላይና ሌሎችም ድርጅቶች ተመሳሳይ የሆነ ተግባር ውስጥ እንዲገቡ መንግስትም የሚያደርጋቸውን በዚህ ዙሪያ የሚያደርጋቸውን ስራዎች ሁሉም የግል ዘርፉም አንድ ላይ መጥቶ ንጹህ አዲስ አበባ ንጹህ ኢትዮጵያ ከፕላስቲክም የጸዳ ኢትዮጵያ ከተማ እንዲኖረን ሁላችንም እንድንተባበር ጥሪ ያቀርባል።